ሰላምና ጤና በያላችሁበት የተወደዳችሁ ተመልካቾቻችን ሳምንታዊ የውበታችን ዝግጅታችን ተጀመረ። በዚህ በውበታችን ዝግጅታችን እንግዲህ በየብሔር ብሔረሰቡ ዘንድ ጎራ ያያለን የብሔረሰቡ ባህልና ወግ ምን ይመስላል የሚለውን እናስቀኛቸዋለን። በዛሬው ዝግጅታችን ደግሞ በሲዳማ ዞን ቡርሳ ወረዳ ወንጀላ ቀበሌ ተገኝተን እንግዲህ የሲዳማ ብሔረሰብ ባህላዊ የቤት አሰራር ምን ይመስላል ልናስቃኛችሁ ነው። እንግዲህ ስላለንበት ቦታ አንዳንድ ነገር ለማለት ያህል ያለንበት ቀበሌ ከመዲናችን አዲስ አበባ ወደ 367 ኪሎ ሜትር አካባቢ ርቆ የሚገኝ ነው። አየር ንብረቱንም ስናይ ትንሽ ደጋማ ነው፣ ቀዝቀዝ ያለ ነው፣ ደስ የሚል አየር አለ፣ ለም ነው፣ ቆንጆ ቦታ ነው። እንግዲህ አካባቢውንም በዚህ አጋጣሚ የምናስቃኛችሁ ነው የሚሆነው። በየመሃሉም ቆንጆ ቆንጆ ጣዕም ያላቸው የብሔረሰብ ሙዚቃዎችን እንጋብዛችኋለን። አብራችሁን ቆዩ። Kerosita. Anekira. ሚኒ መገኑ ማኪሎ ነው። ማስሮ ማሳው እንዴት ናችሁ? አለን ያው ሰላም ነን። ደህና ነኝ። ቤት እየሰራችሁ ነው? አዎ ቤት እየሰራ ነው። አዎ እንዴት ነው የሲዳማ ብሔር ባህላዊ ቤት አሰራር? ለየት ይላል። አዎ ለየት ይላል አይደለ? አዎ እስኪ ያጫውቱን ንገሩን። እንግዲህ የሲዳማ ባህላዊ ቤት አሰራር በዋናነት በሁለት ይከፈላል። ሼካ ቤት ይባላል። የዚህ አይነት ለምሳሌ አሁን ከበስተጀርባችን የምንለው አዎ ሼካ ቤት ይባላል። አቋቋሙ በሁለት ይከፈላል። እሱ የሂምቢሮና የሂሎ ተብሎ ይታወቃል። ይሄ አሁን በዋናነት የተሰራ ያለው ቤት የሂሎ ቤት ነው። ሂሎ ቤት አዎ በሂሎ ሆኖ የሼካ ቤት ነው። የሂሎ ቤት ሙሉ በሙሉ በቀርካና ከቀርካ በሚገኙ ውጤቶች ብቻ በቀርካ ብቻ መጀመሪያ አሰራሩን ስናይ ቀርካ ይቆረጥና ይመጣል። ልክ አለው የሚቆረጥበት ልክ አለው። ኮኮኮ ነው የሚባለው። ይሄ ለምሳሌ ኮኮኮ እንዲህ ተሰንጥቆ መጠን አለው። እንዲህ ተመልሶ የሚሰነጠቅበት መጠን አለው። እንዲህ ሲሆን እንደገና ሼካ ይባላል። እንዲህ ይሄ ራሱ ሼካ ነው። እንዲህ ተደርጎ አዎ ይስተካከላል። የራሱን ሼፕ ይዛል። መጠን አለው። የሚገባበት የሚጠላለፍበት አሰራር አለ። እዛ ቤቱ ላይ እንዳያችሁት እንዲህ ቅርጽ በሚያምር መልኩ ተቀርጾ ተስተካክሎ ተፍቆ ይዘጋጃል። ይሄ አሁን ከፊት ለፊታችን ያለው ሼካ ነው። አዎ የተዘጋጁ ሼካዎች ናቸው። እነዚህ ሼካዎች ከተዘጋጁ በኋላ ከቀርካ የሚወጣ እንቡጥ ሆይቾ ይባላል። ከሱ የሚነሳ ሆንጬ አለ። የራሱ እንትን ነው። ለምሳሌ ይሄ ሆንጬ ነው። እሱ ይገባል። እዛ መሃል ላይ ይገባል። ዝናብ፣ ፀሐይ፣ ምን ብርድ አይገባም። እሱን አድርጎ ይይዛል። የሚለብስበት አግባብ አለው። እሱ ራሱ ደረጃውን ጠብቆ እንዲህ በመደዳ የሚገባበት አለ። እዛ ላይ የሚሰሩት አይነት ከዚህ ሼካ ዳሞንቾ ተብሎ በዳሞንቾ ተይዞ እንዳይነሳ ተመልሶ እንዳይነሳ በዳሞንቾ ከሼካ የሚነሳ እንትን ነው። ቅርፊት ዳሞንቾ እዛ ጋር ነው ልጡ። ከልጡ ማስያዝ ነው። እንዲህ ያስያዙ ከዛ በኋላ በሼካ እየተጠላለፈ ቅድመ አባቶች አያቶች ቅድመ አያቶች ሲሰሩበት የመጣ ነው።
እውቀታቸውን የራሳቸውን አገር በቀል እውቀት ፈጥሮ የራሳቸውን ፈጠራ ፈጥሮ በየትኛውም አይጉር ላይ የሌለ በዚህ በሲዳማ ዞን ውስጥ የሚገኝ ሼካ ባህላዊ ቤት አሰራር ነው። ምናልባት አካባቢው ትንሽ ደጋማ ነው፣ ብርድ ነውና ብርዱን ከመቋቋም እንትንስ እንዴት ነው? እሱን ያማከለ ነው? አዎ እሱንም ጭምር ያማከለ ነው። ብርዱንም ምንም ብርድ አይገባም ቤት ውስጥ አይበርድም ጨርሶ ምንም አይነት ብርድ የመግባት እንትን እድሉም የለውም። ምናልባት አሁን ከስርስ ያለው አሰራር አሁን እሱ ከላይ ያለው ነው ያወራነው አይደል? አዎ ከስርስ እንዴት ነው የሚደረገው? ከስር ያለው በሼካ መስራት ይቻላል። አሁን ቀጥሎ እድሜው ትንሽ እንዲጨምር የቆይታ ጊዜው እንዲጨምር ምስጥ ምናምን እንዳይበላው ታስቦ ነው እንጂ አሁን ይሄን በሼካ ይሰራል። ከስርም ይሰራና ፌንጎ ሆኖ ይገጥማል ገብቶ ውስጡ እንዴት ነው የሚሆነው? ውስጡ ይከፋፈላል። ከብቶች ማደሪያ አለ፣ በጎች ፍየሎች ማደሪያ አለ፣ ሳሎን አለ፣ ጓዳ አለ፣ መኝታ ክፍል ይኖረዋል። ይከፋፈላል። ይሄ ሁሉ አለው በዚህ አለው። አለው። በጣም ሰፊ ነው ማለት ነው። አዎ ሰፊ ነው በጣም ይቻላል። እንግዲህ የቤቱ አሰራር ከውጪ አይተነዋል ቅድም። አሁን ወደ ውስጥ ስንገባ ዝርዝር ሁኔታውን ማየት እንችላለን። ይሄ መሀል ላይ የቆመው ምሰሶው ሄሊቾ ነው የሚባለው። ተለክቶ እንዲህ ተለክቶ አሁን ለምሳሌ ይሄ ባለ 40 እንትን ነው ሀርማ ተብሎ ነው ባለ 40። ከዚህ ከሄሊቾ ወደ ላይ 20 ነው፣ ወደ ታች 20 ነው። በእግር ማለት ነው። አዎ በእግር በአራቱም አቅጣጫ እኩል ነው። ይሄ ማረጋገጫው አንዱ ይሄ ነው። ሲጀመር የሚጀመረው ቃልቾ ተብሎ ላይ የምታምር መነሻ ላይ ያለችዋን ቃልቾ ተብሎ ቃልቾ ጥንቴ ይባላል። ቃልቾ ጥንቲናኒ ይባላል። ይሄው በሚያምር መልኩ ነው። ከሱ ቀጥሎ ሰፋ እየተደረገ የመጣው ሄርቾ ነው። ሄርቾ ተብሎ ይታሰራል። ቅድም ያልኩት የህምቢሮና የሂሎ ቤት ብዬ ያልኩት እዚህም የሂሎ ቤት ስለመሆኑ ማረጋጋጫው በዚህ ውስጥ ገብተን ስናይ ነው። እነዚህ ሂሎ ናቸው። ቀጫጭን ቀርካዎች በስፋት የገቡት በብዛት የገቡት ሂሎዎች ናቸው። ሂሎ ናቸው። እነዚህ ከቀርካ የሚገኙ ናቸው። ቀጫጭን ቀርካ ነው። ተለቅሞ ተቆርጦ መጥቶ ነው የሚገባው። ይሄ ቤቱን ጠንካራ ሆኖ ቀጥ ብሎ እንዲቆም የሚያደርግ ነው። ከምሰሶ ጋር ገጥሞ ነው የሚታሰረው። ከቃልቾ ቀጥሎ ይሄ ሄርቾ ተብሎ ይታሰራል። በገመድ በሲባጎ በጡሾ ከእንሰት በሚገኝ ውጤት ነው የሚታሰረው። ይሄ ጠበቅ ተደርጎ ይታሰራል። በቀላሉ የማይፈታ ነው። በዚህ ነው የሚቆመው። ከቆመ በኋላ ነው እንግዲህ የሚለብሰው ከውጪ ሼካ የሚለብሰው ከወንጨል የሚለብሰው ከዛ በኋላ ነው። ይሄ ተሰርቶ ስላላለቀ ነው እንጂ ያለቀውን ማየት ይቻላል። ሲያልቅ ለምሳሌ ሀድሮ ተብሎ ከብቶች ማደሪያ ወደዛ አዎ ይሄ ለጊዜያዊ ዓመት መለወጫ ላይ የገቡበት በመሆኑ ነው እንጂ በትክክል ሀድራቀ ተብሎ ለከብቶች ምቹ ሁኔታ ተፈጥሮላቸው በቀርካ ተነጥፎላቸው ሽንታቸው የሚወጣበት ይበቱም የሚወርቅበት ሁሉ አጀስት ተደርጎ ተስተካክሎ በዚህ አሁኑ እሱም በዚህ በሀርማ ነው። በእግር ሀርማ ተለክቶ 7 ሀርማ ነው። ምን ጊዜም የከብቶች እንትን 7 ነው። 7 ነው። ከዛ አይበልጥም፣ ከዛ አያንስም። የተመጠነ ነው። በዚህ ይሰራል። ሁለተኛውን ሀድሮ ለማዘጋጀት አሁንም 7 ተቆጥሮ ነው የሚወጣው እንዲህ። ከዛ ከወጣ በኋላ ሌላው ሁለተኛውም ለከብቶች የከብቱ ቁጥር ይወስናል። አዎ እንደ ከብቱ ቁጥር ቤቱም ይሰፋል። አዎ ቤቱም ይሰፋል። ይሄ ማድሪያቸውም እየጨመረ ይላል። ባለ 2 ባለ 1 ባለ 2 ባለ 3 ሀድሮ ተብሎ ስፋቱም እንደዛው ይሰፋል ማለት ነው ቤቱ። እሳት የሚያርፍበት ቦታ አለ። እሳት የሚነደርበት ቦታ ምግብ ለማብሰል የሚጠቀሙበት ለመኝታ የሚያዘጋጁበት ሁሉ አለ። ይሄ ሁሉ በምንድነው የሚለካው? በሀርማ ተለክቶ ዱኮ ተብሎ
ጓዳና ሳሎን ይለያል። እዚህ ተሰንጥቆ ለምሳሌ እንዲህ ተሰንጥቆ አሁን ይሄ የቱ ጋር ነው የሚሰነጠቀው? እዚህ ነው የምንሰነጠቀው። አዎ መሃል ላይ ተሰንጥቆ ጓዳ ነው እንግዲህ ምስጢር ምኑ ገንዘብ ምኑ ቅቤው የሚቀመጥበት ነው ይሆናል። እዛም መኝታ ይኖረዋል የራሱ የሆነ ለእንግዶች ሆልጌ ይባላል። በሲዳምኛ ሆልጌ ነው የሚባለው። ለእንግዶች ማደሪያ የሚሆን ቦሳሎ ተብሎ መኝታም ያለው ጎረቤት አብሮ የሚቆይበትም አለ፣ የሚያመሻሽበት አለ፣ ቡና የሚጠጣበት ሁሉ አለ። ይሄ ነው አለው። በዚህ ይከፋፈላል። ብዙ ክፍሎች ይኖሩታል ማለት ነው። ይሄ ሁሉ ውስጡ የሚያምረው ግን በዱኮ በጭቻ በዳላሳ አልጋን ተክቶ ማለት ነው በሚያማምሩ አሰራሮች እጅ ስነ ጥበቦች በቀርከሃ ውጤቶች የሚሰሩ ናቸው። በአካባቢ ቁሳቁስ የሚሰሩ ናቸው እነዚህ ሁሉ። አዎ ይሄን ይመስላል። ስለዚህ በደጋማ አካባቢ በብዛት የሚዘወተር አይነት የቤት አሰራር ነው ይሄ። አዎ ሌላ ቦታ አይሰራም። አዎ በደጋማ አካባቢ ነው በአብዛኛው። አዎ ውጭውን ደግሞ በደንብ እንየው። እሺ ማንም አይሰራም። በፈለገ ትምህርት በፈለገ ዕውቀት አይሰራም። ነገር ግን ከአባቱ ከአያቱ ከቅድመ አያቱ ከጎረቤቱ እየተማረ የመጣ ወጣት ልጅ መስራት ይችላል። ከወጣቶች ጀምሮ መስራት ይችላል። እየተማሩ እየተለማመዱ እየተጋገዙ አሁን እንደምናየው ነው እየተቀባበሉ ናቸው። ግማሹ ሆንጬ ያቀብላል፣ ግማሹ ሼካ፣ ግማሹ ወርጦ ያቀብላል፣ ግማሹ ሼካ ያዘጋጃል። ከዚህ መነሻ ወጣቶቹ እየለመዱ አዎ ከትውልድ ወደ ትውልድ እየተቀባበሉ ይሄዳሉ። እየለመዱ የሲዳማ ብሔር የራሱ የሆነ የዘመን መለወጫ የራሱ የሆነ የዘመን አቆጣጠር ያለው ብሔር ነውና በዚህ በአቆጣጠር ውስጥ ደግሞ እያንዳንዱ ቀን የራሱ የሆነ ስያሜ ያለው። በእነዚህ ስያሜዎች ውስጥ እንግዲህ ለሰርግ የሚመረጥ ቀን አለ። ለዘመቻ ልጅ ለመውለድ ቤት ለመስራት የተለያዩ ነገሮችን ለማድረግ የሚመረጡ ቀኖች አሉ። ራሱን የቻሉ ቀናቶች ማለት ነው። ምናልባት ቤት ለመቀለስ ምን አይነት ቀን ይመረጣል? ምክንያቱስ ምንድነው? ቤት ለመቀለስ በዋናነት የሚመረጠው በረጅም ወራት የሲዳማ ብሔር ዘመን መለወጫ ወይም መቆጣጠሪያ ምንድነው አመት የሚቆጠርበት ወራት አለ። ፍቼ ጨምበላላ የዘመን መለወጫው ነው። ሲዋረድ የመጣ ነው። በአብዛኛው አዳዲስ ቤቶች አይቀለሱም። በዚህ ዘመን መለወጫ አካባቢ ዋዜማ አካባቢ አይቀለሱም። ምክንያቱም አመቱ ተጠናቆ ወደ አዲስ አመት ልንገባ ስለሆነ ተብሎ ይታሰባል። ለምሳሌ አሁን ጨምበላላ አሁን አክብረናል። አዲስ ዘመን አሁን ጀምሯል። በዚህ ጅማሬ ላይ ይጀምራል። በሚመቸው ቀን ደቦው ራሱ ሴራው ተነጋግሮ ይሄ ቀን ይመቻል ብሎ ወስኖ ይገባል፣ ይጀምራሉ። ሳፎ ይባላል። ይሄ ነው። ምክንያቱም ባጥሮ አልቆ በመጣው አመት ላይ ከጀመርን ጥሩ አይመጣም ተብሎ ይታሰባልና በአዲስ ዘመን በአዲስ አመት አዲስ ቤት መጀመር የግድ ይላል ብሎ ስለሚያምኑ ብሔረሰቡ በዚህ ነው የሚሰራው። ሌላው ተጀምሮ ሳይጠናቀቅ ያለ ቤት ካለ ራሱ ቤት ሳይገባ አይታደርም። በዛን ቀን ፍቼ ጨምበላላ ዘመን መለወጫ ባዶ ቤት እንዲሻገር አይፈልግም። የተጀመረው ቤት ኡሞ ወሬ ይባላል፣ ኡሞ ወራኒ ይባላል። ባል ሚስት ከነ ልጆቹ መጥቶ በዛን ምሽት ባያልቅም እንኳን እዛ ቤት አድሮ በልቶ የግድ መሸጋገር አለበት። ይሄ ነው። ከዚህ መነሻ ረጅም እድሜ ይኖራሉ፣ በሰላም ይኖራሉ። የሰላም የጥጋብ የብልጽግና ባለ 5 የሚባሉ አሉ። ይሄኛው አሁን ባለ ስንት ነው? ይሄ ባለ 6 ቃቻ ባለ 6 ቃቻ ምን ማለት ነው? እስቲ ያሳየኝ። ባለ 6 ቃቻ ማለት ለምሳሌ ይሄ ካሮ ተቆጥሮ ነው። ካሮ ተብሎ ቅድም በተባለው በእግር ተለክቶ በዚህ በጫማ ተለክቶ 7 ካሮ አንድ ቃቻ ይቆጠራል። እዚህ ጠርብ የምትተከልበት አለ። ሶስቱን አንድ ላይ ቆጥሮ 7ቱን ቆጥሮ እንደ አንድ ቃቻ ይወሰዳል። የሁለት ቃቻ መጋጠሚያዎች እንዲህ ናቸው። ለምሳሌ እዚህ ጋር ማየት እንችላለን። እዚህ ጋር የዛኛው ከዚህ ወደዛ ነው፣ የዚህኛው ከዚህ ወደዚህ ነው። ተከፋፍሎ ነው እንግዲህ በደቦ ሲሰሩ ተቆጥሮ የሚሰጠው ለስራው ራሱ እኩል ስራ ለእኩል ሰዎች
ተቆጥሮ ይሰጣል። በቃ ፍትሃዊ የሆነ አሰራር ነው ማለት ነው። የማን እንደሚያምር ውድድርም ነው። ማን ቀድሞ እንደሚጨርስም ውድድር ነው። ጥራቱን ጠብቆ ፍጥነቱን ጠብቆ በጥራት ሼካውን ፈልጦ በጥራት ገጥሞ ፉኬ ይባላል። በሼካ ሲሰራ ሼካ ፉኬ ይባላል። ማን አሳምሮ እንደሚፉክ ማን አሳምሮ እንደሚፈልጥ ማን ቀድሞ እንደሚሰራ ፍጥነት ራሱ ከዚህ መነሻ ነው። ደቦ አንድ ላይ ሆኖ ይሄኛ ደቦ ምርጥ ቤት የሚሰራ ከሆነ ሌላ ጎረቤት ላይ ያለ ደቦም የነ እገሌ ይበልጣል የኛ ይበልጣል ብሎ በዛ ውድድር ይሰራሉ። ደስ ይያላቸው እየተጫወቱ ይሰራሉ። ሴቶች ደግሞ በዛ ልክ ገብቶ የደቦ የጎረቤቱ ቆጮ ያዘጋጃሉ። ምግብ አስፈላጊውን ምግብ ተባብሮ ነው የሚያዘጋጁት። እየተጫወቱ ውስጥ ቤት ውስጥ ሴቶች እየተጫወቱ የራሳቸውን ጨዋታ፣ ወንዶች ከላይ የራሳቸውን ጨዋታ እየተጫወቱ ይሰራሉ። በወንጀላ ቀበሌ ተገኝተን አንድ የሲዳማ ብሔር የቤት አሰራር ምን ይመስላል የሚለውን አይተናል። አሁን ደግሞ የሂምቢሮ የሚባለው እናያለን። ሂምቢሮ የሚባለው የዚሁ ብሔር ሌላ አይነት የቤት አሰራር እናያለን። ከዛ በፊት ግን የሙዚቃ እረፍት እናድርግና ለተመልካቾችን እርሶ ደስ ያሉትን ቆንጆ ሙዚቃ ለተመልካቾቻችን ይጋብዙልን። እንግዲህ ከዚህ ከቡርሳ ወረዳ ወንጀላ ቀበሌ ባህላዊ የሂሎ ሼካ ቤት አሰራር አይተናል። ቀጥለን ሌላኛው የሼካ ቤት ሆኖ የሂምቢሮ ቤት የምናየው ይሆናል። በዛ መሃል የአዱኛ ዱሞ ሀኖ ሙዚቃ ለተመልካቾቻችን ጋብዙልን። የተወደዳችሁ እንግዲህ በመከታተል ላይ የምትገኙት ሳምንታዊ የውበታችን ዝግጅታችን ነው። የሙዚቃ እረፍት አድርገን ሙዚቃ ተመልክተን ተመልሰን ተገናኝተናል። አሁን ደግሞ የምንገኘው በዚሁ በሲዳማ ዞን በቡርሳ ወረዳ ጩሉሌ የምትባል ቀበሌ ውስጥ ነው። እንግዲህ ይህች ቀበሌ ቅድም ከነበርንበት የወንጀላ ቀበሌ ወደ 13 ኪሎ ሜትር ርቃ ትገኛለች። በርካታ መንገዶችን አቋርጠን ነው እንግዲህ አሁን እዚህ የተገኘነው። በዚህ በጩሉሌ ቀበሌ ደግሞ ሌላኛውን የሲዳማ ብሔር የቤት አሰራር የሆነውን ሂምቢሮ የተባለውን የቤት አሰራር አይነት ልናይ ነው። የተሰራ ያለው አሁን ቀጥለን የምናየው የሂምቢሮ ቤት ይባላል። የሼካው ነው የሂምቢሮ ነው። ከስር ከመነሻ ጀምሮ በሼካ ነው የተጠላለፈው። አሰራሩ ለየት ይላል። ሂምቢሮ ነው የሚባለው። ትላልቅ ቀርከሃ ተነጣጥቆ ደርቆ በሱ ተጠላልፎ ነው ሂሎ ሳይገባበት የሚገባው። በጣም
ለየት ይላል ዲዛይኑ ራሱ አዎ ጥንካሬውም ከዛኛው ይለያል የሂሎ ቤት ሲሰራ ቅድም እንዳየነው በቀጫጭን ቀርካ ነው የሚቆመው ይሄኛው ይሄን ቢሮ ደግሞ ትላልቅ ወፋፍራም ቀርካዎች ተሰንጥቆ ይደርቁና ከደረቁ በኋላ ይጠላልፋል ተጠላልፎ እንዲህ ሆኖ ይቆማል አሁን እንደምናየው ሆኖ ይቆማል ከዚህ መነሻ ያው ምንድነው ሼካ ሲሰራ ራሱ በሼካ ሲሰራ ራሱ ከስር ጀምሮ ሲወጣ ይታያል ይሄን ቢሮ ነው አጠቃላይ ቢሮ አሰራር ነው ይሄ መዳዳ ነው መዳዳ ምንድነው መዳዳ ማለት በከንች በጽድ በአበሻ ጽድ በአፈር አይበላም በምስጥ አይበላም በምን አይበላም ብዙ እድሜ ያለው ይቆማል ቀጥ ብሎ የሚያቆም ነው መሰረት አዎ እንደ ኮለን እድሜው ከኮለን በላይ ነው ጥንካሬ ይሄ ነው በዚህ እንትን ሸራና መዳዳ ተሰርቶ በሱ ላይ ነው ይሄ መጥቶ የሚገባው ይሄ የሚገባው ትልልቁ ቀርካው ተጠላልፎ ሙያ ያለው ሰው ነው ዝም ብሎ ማንኛውም ሰው አይሰራውም ይሄ ከበድ ይላል ዲዛይኑም ያምራል አዎ ለየት ተደርጎ የሚሰራው ሙያ ያለው ሰው ነው አብዛኛው ሰው ይሄን አይችለውም አዎ ትልልቅ ሰዎች ይችሉበታል ያቃሉ ለልጆቻቸውም ያው እውቀቱን ልምዱን ያወርሳሉ ማለት ነው ይሄ ሆኖ ሼካ ሲሰራ ደግሞ ተመሳሳይ ነው አሮጌ ቤት ፈርሶ ከውስጥ የሚወጣው የድሮ ሆንጨ ተመልሶ ወደ ታች ወደ ስር ይመጣል ጅማሬ አካባቢ ነው የሚመጣው ካሮጌ ቤት የፈረሰው አይጣልም ተመልሶ ሪሳይክል ይሰራል ማለት ነው ይሰራና ከስር ከዚህ መልስ ይገባል ማለት ነው አዎ ወደ ውስጥ ይገባል ወደ ላይ አዲሱ ሆንጨ ነው የሚገባው ምክንያቱም ጭስ ያገኘዋል እድሜ ይኖረዋል ይሄ ጭስ ያገኘው አይጣልም ተመልሶ ዝቅ ይልና ከስር ይገባል ይሄ ያገኘው ደግሞ ይተካል ማለት ነው አዎ ስሙን ቀይሮ ሆንጨ የነበረው ምን ወዴት ነው የሚመለሰው አሻላ ተብሎ ነው የሚቀየረው አሻላ ይሄ አሁን ጥቁሩ ጭስ የነካው ያሮገ ቤት እንትን ፍርስራሽ ሆንጨው ወደ አሻላነት ተቀይሮ ዝቅ ብሎ ነው የሚሰራው በሙሉ በዚህ ይሸፈናል እስከላይ በእሱ ነው የሚሸፈነው አዎ እስከላይ በአዲሱ ነው የሚሸፈነው ይሄ ዋርጦ ነው የሚባለው ይሄ ሼካ ነው የሚባለው ይሄ ሆንጮን ደሞንቾ ሆንጮን የሚይዘው እንዲያርጎ ይዛል ደሞንቾ ይባላል ከውስጥ የሚገባው ዝናብ እንዳይገባ ምን እንዳይሆን ቀጥሎ አሁን ቀጣይ ስቴፕ ላይ እዚህ ጋር ሌላ ሼካ ይገባና እንዲህ ይቆማል ለሱ ነው አዘጋጁት አሁን ይሄን አዎ ይቆምና እዚህ ጋር ተመልሶ ሌላ ዋርጦ ይገባል እዚህ እንዲህ ዋርጦ ይገባል ይሄ ሼካው እንዴት ነው የሚለዩት በምንድን ነው የሚታወቀው ይሄ ዋርጦ እንዲህ አግድም የሚገባ ረጅም እንትን ነው እንደ ቀቻው ቅድም እንዳልነው እንደ ቀቻው ርዝመት ይወስናል አዎ የተለካው አለ በደቦ ሲሰሩ ተለክቶ ነው ይሄ አሁን ጋፎ ነው የሚባለው የተጀመረው ጋፎ ነው ምን ጊዜም ቤቱ መሰራት ሲጀምር ሼካ መልበስ ሲጀምር ከጋፎ ነው የሚጀምረው ዝም ብሎ ከዛም አይጀምርም ከጋፎ ነው መግቢያ በር አካባቢ ከመግቢያ ከዚህም ተቆጥሮ ነው የሚሰጠው ቀጥሎ ያለው ቡድንም እንደዛ ነው ለቁርኝቱ አጠቃላይ ይጨርሱታል ይቀጥላል አዎ እንደዛ ነው የሚቀጥለው እዚህ ዋጮ ነው የሚባለው አሁን የኛውን ለመቀጠል ያሰበ አካል ቀጥሎ የደረሰው እዚህ ዋጬ ብሎ ነው ዋጬ ማለት እንዲህ አድርጎ ገጥሞ ነው የሚሰራው ምንም ልዩነት እንዳይኖር ገጥሞ ነው የሚጀምረው ይሄ ዋጮ ነው ሁለቱም ገጥምበት ዋጮ ነው የሚባለው ዋጮ ይባላል ይሄ ሲቀጥል ራሱ ዝናብ እንዳይገባ እያደረገ ነው ማለት ምንም ዝናብ ብርድ አያገኘውም ማለት ነው አካባቢው ራሱ ደጋማ ነው ብርዳማ ነው ይሄንን ሁሉ ይቋቋማል ይሄን ሁሉ ይችላል ማለት ነው በጣም ጥሩ እስቲ እዚሁ ጋር እንዳለ እስቲ ስለ አካባቢው ለተመልካቾቻችን አንዳንድ ነገር እንንገራቸው ስንመጣ በጣም ቆንጆ መልክዓ ምድራዊ አቀማመጥ አይተናል አካባቢው ደጋማ ነው በጣም ለምለም ነው ደስ የሚል ነፋሻማ አየር አለ ስለ አካባቢው ስያሜው አካባቢው ስለ ማህበረሰቡ ስለ ብሄሩ አንዳንድ ነገር ነው እንግዲህ አካባቢው እንደምናየው ደጋማ ነው ብርድ ያለው በበጋ ወቅትም ብዙ እንትን ፀሐይ አይጎዳውም አካባቢው ለም ነው እንደምናየው አረንጓዴ ነው
የአካባቢው ማህበረሰብ እንግዲህ መተዳደሪያው መሬት አርሶ መልሶ አርብቶም ነው። በግብርናም ይተዳደራል። እንደምናየው ይኸው በጎች ጥራት ያላቸው በጎች ሙክቶች በግ ማሞከት 20 30 40 ሙክት ያለው ሰው አለ። እንዲህ ያርባ ወደ ገንዘብ እየለወጠ ገቢ የሚቋረጥበት ጊዜ የለውም። ምክንያቱም በግ አለ፣ ከብት አለ፣ ሽንኩርት አለ፣ ጎመን አለ፣ አፕል አለ፣ ሌላም አገር በቀል ዛፍ የሚገኝበት ነው። የአካባቢው ሁኔታ እንደዚህ እንደምናየው ነው። ተራራማ ነው። እዚህ አካባቢ በጣም ረጅም እድሜ ነው የሚኖሩት ምናምን የሚባል ነገር ሰማንና እንዴት ነው? ይሄ ትክክል ነው። በአብዛኛው ሰው አይታመምም፣ አይታከምም። ምክንያቱም አየሩ ቀዝቃዛ ነው። የሚመገበው ምግብ ከጓሮ ነው። ስጋም ቢሆን ከቤቱ ነው። አርዶ ነው የሚበላው። እንግዳ ሲመጣ ይታረዳል። የሚጠጣው በአብዛኛው ወተት ነው። ውሃው ቀዝቃዛ ነው፣ ንጹህ ነው። ልክ ፍሪጅ ውስጥ እንዳለ አይነት ነው ቅዝቃዜው ራሱ። አዎ ከዚህ መነሻ በቃ ሌላ ብዙም ጭንቀት የለውም። አይታመምም። ረጅም እድሜ ይኖረዋል። አዎ የቤቱን አዎ ይቻላል። ቤቱን አሰራር የውጭውን ተመልክተናል። አሁን ደግሞ ወደ ውስጥ ነው የገባነው። ከዛ በፊት ግን ለተመልካቾቻችን አንድ ሙዚቃ በድጋሚ እንጋብዛቸው። እንግዲህ አዎ እኔም ደስ ይለኛል። ያለንበት አካባቢ ከሀገራችን ሰሜን ክፍል ጋር ተመሳሳይነት ተቀራራቢነት ስላለው ተራራማም ስለሆነ ከትግርኛ ደስ ያለሽን ብትጋብዥልኝ። ስለዚህ ወደ ሰሜኑ የሀገራችን ክፍል